ፕሬዝዳንት ትራምፕ የዴንማርክ አካል የሆነችውን የግሪንላንድ ደሴትን አውሮፓውያን እንዲሸጡላቸው አሊያም በጡንቻ ለመንጠቅ ሲዝቱ ቢቆይም ይህን ሐሳባቸውን መሰረዛቸውን ያሳወቁት በዚህ ሳምንት ነበር። ሆኖም ይህ የፕሬዝዳንት ትራምፕ አካሄድ አውሮፓውያንን ብቻ ሳይሆኑ ሌሎች ሀገራትንም በአሜሪካ ላይ ያላቸውን እምነት እንዲሸረሽር እያደረገው እንደሚገኝ ነው የሚነገረው። ፕሬዝዳንት ትራምፕ ሀገራቸው ከኔቶ ጋር በፈረንጆቹ 1951 የተፈራረመችውን አይነት የግሪንላንድ ስምምነት መፈራረማቸው የተነገረ ሲሆን ይህ የዋሽንግተን በግሪንላንድ ያሻትን ያህል የጦር ሰፈር እንድትመሰርት ያግዛታል ነው የተባለው። ዘነበ ኃይሉ በቀጣዩ ዘገባው ስለዚሁ የሳምንቱ አነጋጋሪ ጉዳይና ፕሬዝዳንት ትራምፕ ለምን የግሪንላንድ ጥያቄያቸውን የሰረዙበትን ምክንያት የሚዘረዝር ዘገባ አሰናድቷል። እንከታተለው። ባሳለፍነው ሳምንት በስዊዘርላንድ ዳቮስ ከተማ የተካሄደው የዓለም ኢኮኖሚክ ፎረም እንደ ከዚህ ቀደሙ ስለ ዓለማችን ኢኮኖሚ ብቻና ብቻ አልነበረም የተወራበት። ይልቁንም የሀገራት መሪዎች አብዝተው ሲናገሩ የተደመጠው ዓለማችን እያስተናገረች ስላለችው አዲስ ጂኦፖለቲካዊ ውጥረቶች ነበር። የዚህ ጂኦፖለቲካዊ ውጥረት አስኳል ደግሞ አሜሪካ ስትሆን የሀገሪቱ መሪ ዳቮስ ከማቅናታቸው በፊት የዴንማርክ አካልና ከፊል ራስ ገዝ የሆነችውን ግሪንላንድን ለገበያ እንደቀረበ ጠቦት ልግዛው ዋጋ ቁረጡልኝ ማለታቸው ነበር። ፕሬዝዳንቱ አውሮፓ ከማቅናታቸው በፊት በተደጋጋሚ ባደረጓቸው ንግግሮች ሀገራቸው ደሴቷን በሽያጭ ካልሆነም በድርድር ከዚያ ካለፈም በወታደራዊ ኃይል ስለመጠቅለላቸው በእርግጠኝነት ነበር ያወሩት። ይህም አልበቃ ያላቸው ፕሬዝዳንት ትራምፕ ይህንን እቅዳቸውን በተቃወሙና ወታደሮቻቸውን ወደ ግሪንላንድ ደሴት የላኩ 8 የአውሮፓ ሀገራት ላይ የታሪፍ ማስፈራሪያቸውን ሰንዝረውም ነበር። ፕሬዝዳንት ትራምፕ በስዊዘርላንድ በተካሄደው የዓለም ኢኮኖሚክ ፎረም ለመታደም ወደ ስዊዘርላንድ ከማቅናታቸው በፊት ደግሞ በልበ ሙሉነት ለዜና ሰዎች እንደነገሩት ደሴቷ የአሜሪካ 51ኛው ግዛት መሆኗ አይቀሬ መሆኑን ገልጸው በስዊዘርላንድ ሞቅ ያለ አቀባበል እንደሚጠብቁም ነበር የተናገሩት። ሆኖም በዳቮስ የገጠማቸው ነገር በተቃራኒው ነበር። ስለምንም ጠይቀን አናቅም፣ ምንም አግኝተንም አናቅም። እኔ ጠንካራ ወታደራዊ ኃይል እንድንጠቀም ካልወሰንኩኝ ከአውሮፓ ምንም የምናገኝ አይመስለኝም። ብንጀምረው ደግሞ ምንም የሚያቆመን ነገር የለም። ነገር ግን ይህን አላደርገውም። ብዙ ሰዎች ግሪንላንድን ለመውሰድ ወታደራዊ ኃይል ይጠቀማል ብለው ይገምቱ ነበር። ነገር ግን እኔ ኃይል መጠቀም አልሻም። እኛ ዓለምን ለመጠበቅ የምንፈልገው አንዲት የበረዶ ደሴትን ነበር። ነገር ግን እነሱ ሊሰጡን አልፈለጉ። ያኔ ደሴቷን አስቀርተን ቢሆን ይሻለን ነበር። ስለዚህ ደሴት ጉዳይ ምርጫ አላችሁ። እሺ ብላችሁን ልናመሰግናችሁ፣ አሊያም እምቢ ብላችሁን በታሪክ ትታወሳላችሁ። ባሳለፍነው ዕለተ ረቡዕ በዳቮስ የኢኮኖሚ ጉባኤ ላይ ንግግር ያደረጉት ፕሬዝዳንት ትራምፕ ለሀገራቸው ብሔራዊ ደህንነት ሲባል ግሪንላንድን የግድ ስለመቆጣጠር የነበራቸው ወኔ ድንገት መዛሉ ዓለምን አስገርሟል፣ ግራም አጋብቷል። ለሳምንታት አውሮፓውያን ግሪንላንድን ለአሜሪካ አሳልፈው ከመስጠት ውጪ ምንም አማራጭ እንደሌላቸው ሲናገሩ የነበሩት ፕሬዝዳንቱ ጦር የማዝመትም ሆነ ሌሎች አማራጮችን እንርሳቸው ሲሉ ነበር የተደመጡት። And we never got anything. We probably won't get anything unless I decide to use excessive strength and force where we would be, frankly, unstoppable. But I won't do that. Okay? Now everyone's saying, oh, good. That's probably the biggest statement I made because people thought I would use force. I don't have to use force. I don't want to use force. I won't use force. So we want a piece of ice for world protection. And they won't give it. We've never asked for anything else, and we could have kept that piece of land, and we didn't. So they have a choice. You can say yes, and we will be very appreciative, or you can say no, and we will remember.
በእርግጥ የፕሬዝዳንት ትራምፕ አውሮፕላን ወደ ስዊዘርላንድ ጉዞ ከጀመረ በኋላ በቴክኒክ ችግር ምክንያት ወደ ተነሳበት ለመመለስ መገደዱ ሲነገር፣ አንዳንድ ተንታኞች ፕሬዝዳንቱ በስዊዘርላንድ አቋማቸውን ሊቀይሩ እንደሚችሉ ፍንጭ ሰጥተው ነበር ይላሉ። ለመሆኑ ፕሬዝዳንት ትራምፕ የተመኟትን ግሪንላንድን 51ኛዋ የአሜሪካ ግዛት በማድረግ ታሪክ ከመስራት ምን አቀባቸው የሚለውን ምክንያቶች ማንሳቱ እዚህ ጋር የግድ ይላል። ፕሬዝዳንት ትራምፕ አህጉራቸውን እንደሚረግጡ የተገነዘቡት አውሮፓውያኑ የሞቀ የወዳጅ ድግስ አሰናድተው ወይም የለየለት የተቃውሞ ሰዓትን ለኩሰው አልነበረም የጠበቋቸው። ልክ ፕሬዝዳንት ትራምፕ መሻቶቻቸውን ለማሳካት የታሪፍ ሰይፋቸውን እንደሚመዙት ሁሉ አውሮፓውያንም የራሳቸውን የንግድ ጦርነት ባዙቃቸውን መደገን ጀምረው ነበር። እዚህ ጋር የአውሮፓ ህብረት ፕሬዝዳንት ኡርሱላ ቫንደር ላይን ትራምፕ ሀገራቸው የትየለሌ ትሪሊየን ዶላሮች የሚያሳፍሳቸውን የንግድ ስምምነት ከአውሮፓውያን ጋር ተፈራርመዋልና ይህ ስምምነት ላልተወሰነ ጊዜ እንዲቋረጥ ወይም እንዲዘገኝ ማድረግ ነበር የተደገነው የንግድ ባዙቃ። ይህ ብቻ አይደለም። የአውሮፓ መሪዎች በየፊናቸው ወደ ቴሌቪዥን ምስለ መስኮት በመውጣት አሜሪካን አወገዙ። መሪዋንም ከፍ ብድግ በሚያደርግ ቃላት ሸነቆጡ። በዳቮስ መድረክም ፊት ለፊትም ባይሆን ትራምፕ አመጡት የሚሉትን አዲስ የዓለም ስርዓት አብጠለጠሉ። Argue the middle powers must act together because if we're not at the table, we're on the menu. The European Union and the United States have agreed to a trade deal last July. And in politics, as in business, a deal is a deal. And when friends shake hands, it must mean something. I think accepting a sort of new colonial approach doesn't make sense. And all the head of state and government and business leaders, which would be too complacent with such an approach, will take a huge responsibility. I think it's fair to conclude that President Trump is a real threat to world peace. ይህ በእንዲህ እንዳለ በሀገር አሜሪካ የሚካሄደው እነሱ ሚድተርም ኢሌክሽን የሚሉት ምርጫ መቃረቡ ደግሞ ፕሬዝዳንት ትራምፕ በሀገር ቤት ሊሳካ ለማይችል እቅድ ነጥብ መጣል እንዳልፈለጉ የሲኤንኤን ዘገባ ያመላክታል። በሌላ በኩል ፕሬዝዳንት ትራምፕ በዳቮስ ባደረጉት ንግግር ግሪንላንድን የአሜሪካ ግዛት ለማድረግ ያቀረቧቸው 3 አብይ አመክንዮዎች በራሳቸው ለትዝብት እንደዳረጋቸው የሚዘረዝረው ደግሞ ዘ ኒውዮርክ ታይምስ ነው። ፕሬዝዳንቱ ግሪንላንድ የአሜሪካ መሆን አለባት ሲሉ በቀዳሚነት ያቀረቡት አመክንዮ በሁለተኛው የዓለም ጦርነት በአሜሪካ እና በዴንማርክ መካከል ስለተደረሰው ስምምነት ቢሆንም ይህ ስምምነት ደግሞ ዋሽንግተን ግሪንላንድን እስከ ወዲያኛው እንድትቆጣጠር አይፈቅድም ይላል ጋዜጣው። After the war, we gave Greenland back to Denmark. How stupid were we to do that? But we did it. But we gave it back. But how ungrateful are they now? በፈረንጆቹ 1941 የጀርመኑ ናዚ ዴንማርክን ከወረረና ጦርነቱ በአሜሪካውያንና አጋሮቹ አሸናፊነት ከተቋጨ በኋላ በአሜሪካ የዴንማርክ አምባሳደር ዋሽንግተን የግሪንላንድን ደህንነት እንድትጠብቅ ሲባል ወታደራዊ ሰፈር እንድታቋቋም ፍቃድ ማግኘቷን ዘ ኒውዮርክ ታይምስ ያስታውሳል። ይህ ማለት በጊዜው ስምምነቱ በአንድ ሀገር አምባሳደርና ሀገር መካከል የተፈጸመ በመሆኑ በወቅቱ በስደት ላይ የሚገኘው የዴንማርክ መንግስት በዚህ ስምምነት ላይ ሚና እንዳልነበረው ይገልጻል ጋዜጣው። ትራምፕም የሚሉት ግሪንላንድን ከናዚ መንጋጋ ያተረፍነው እኛንን ይላሉ። በሌላ በኩል ግሪንላንድ የአሜሪካ ግዛት እንድትሆን ፕሬዝዳንት ትራምፕ ያቀረቡት ሌላኛው የኔቶ አባላት መዋጫው መክንዮም ውሃ እንዳላነሳ የሚገልጸው ዘ ኒውዮርክ ታይምስ አሃዙ መዛባቱን ይጠቁማል። እኔ ወደ ስልጣን እስክመጣ ድረስ የኔቶ አባላት ሲከፍሉ የነበሩት የሀገራዊ ጥቅል ምርታቸውን 2% ብቻ ነበር። ነገር ግን አብዛኞቹ ሀገራት ምንም አይከፍሉም ነበር። አሜሪካ ናት 100% የኔቶን በጀት ስትከፍል የቆየችው። ይሄ ትክክል አይደለም፣ አቁሙ አልኳቸው። ከዚያ 5% ሀገራዊ ጥቅል ምርታቸውን እንዲከፍሉ ጠየቅኳቸው። አሁን እየከፈሉ ነው። ማንም ይህ ይሆናል ብሎ አልጠበቀም። ፕሬዝዳንት ትራምፕ በቁጥርና መረጃ ላይ ከፍተኛ የመረጃ እጥረት ኃይሉ ማምታታት እንደሚታይባቸው የሚናገሩ የፖለቲካ ተንታኞች አሜሪካ ከአውሮፓውያን በላይ ለኔቶ ወታደራዊ ጥምረት በጀት ስለማዋጣቷ ስህተትነት በማስረጃ ይመሰክራሉ። ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው በፈረንጆቹ 2019 እንኳን አሜሪካ ለኔቶ የምታዋጣው በጀት አሃዝ ከነበረበት 22% ወደ 15 ቀንሶ ነበር። ይሁንና አውሮፓውያኑ ለኔቶ የሚያዋጡትን ገንዘብ ከሀገራቸው ጠቅላላ ሀገራዊ ምርት ላይ 5% ለመለገስ ከተስማሙ በኋላ የትራምፕ አስተዳደር ቻይናና ሩሲያን ያሰጉኛል በሚል ግሪንላንድን ሽተዋል። እናም አውሮፓውያን የትራምፕ ፍላጎቶችን ለማሟላት ጥረት ቢያደርጉም ከግሪንላንድ ጋር በተያያዘ ከጀርባ እንደ መወጋት እንደተሰማቸው ይነገራል። ከኔቶ ጋር በተገናኘ ያለው ችግር እነሱ አደጋ ሲገጥማቸው እኛ 100% አብረናቸው ነን። ነገር ግን እነሱ እኛ ችግር ቢገጥመን
የሚደርሱልን አይመስለኝም። አውሮፓውያንን እባካችሁ የሆነ ኃይል ወረራ ፈጽሞብናል ብለን ድረሱልን ብንላቸው እኔ የሚደርሱልን አይመስለኝም። I know we'd be there for them. I don't know that they'd be there for us. So እዚህ ጋር አውሮፓውያን አሜሪካ ላይ ከደረሰው የመስከረም 11 የአልቃይዳ ጥቃት በኋላ ለከፈሉት መስዋዕትነት በዋሽንግተን መካዳቸውን ያነሳሉ። 75ኛ ዓመት የኔቶ አባልነታቸውን እያከበሩ ያሉት አውሮፓውያን እንዲሁም ካናዳ አሜሪካ በዘመተችባቸው ኢራቅ፣ አፍጋኒስታን፣ ሊቢያ እንዲሁም ሌሎች ሀገራት ከአሜሪካ ጋር የዘመትንበት ቀን ሊታሰብ ይገባል ሁሉ ብለዋል። ሆኖም ግን አይገመቴውና በዓለም አቀፍ ሕግ እንደማይመሩ በይፋ የተናገሩት ፕሬዚዳንት ትራምፕ ዛሬ የተናገሩት ነገ እንደማይሽሩት የገባቸው የግሪንላንድ 58,000 ነዋሪዎች ስጋታቸውን ለመግለጽ ዳግም አደባባይ ወጥተዋል።